እላጠልጣታለሁ ከነልጅ አልከበር ብላለች። ባሏንም ደግመዋለሁ። ሳራና አፍልታለች በጣም አዊ ሰሞኑን ሚዲያ እኔ ትፌልሻለሁ እኮ ነው። ስንት ቀን ነው የምትሳደበው? ለምን አታርፉ? የሚያስታርቅ ሰው ይጥፋ። እውነት እንደዚህ ቲክቶክን ያግማሙት። በተለይ ቻው የምትባሉ ቲክቶክን እኮ በጣም አግማማችሁ እንዴ! እንዴት ነው የሰው ልጅ እንደዚህ ሚዲያ ከፍቶ ይሄን ያክል መሳደብ? ባሽሙር ያችን ባሽሙር ይችን ባሽሙር። እርግጥ እኔ የሳራንም ቪዲዮ አይቼዋለሁ፣ የተናገረችውን እውነት አይቼዋለሁ። ስም አልጠራችም ቢሆንም ግን በጣም የሚያሳዝን ነገር ነው። በጣም ያሳፍራል። በጣም የሚያስጠላ ነገር እንዴ! ሴት ልጅ እኮ ይህን ያክል ዝቅ ማለት እኮ በጣም ያስጠላል። የሰው ልጅ እኮ ቢያንስ እንኳ አንድ ላይ በልተዋል፣ አንድ ላይ ሰርተዋል አይደል እንዴ? ምንድን ነው እርስ በራስ መመቀኛኘት እንዴ? ይሄ ሁሉ ነገር እኮ በቃ ሄዳያችንን ስራ ተሸክማ ሄዳ ወንዝ ላይ ያንን ማስታወቂያ ስለሰራች በዛ ምክንያት ነው ይሄ ሁሉ ነገር አሁን እንደዛ የሆነው። እንዴ ትስራ፣ መብቷ ነው። እንኳንን ስራ ቀርቶ ሌላ ነገር ማምጣታ እኮ ማስተዋወቅ መብቷ ነው፣ ግዴታዋ ነው። እች ልጅ እኮ ሱቅ የከፈተችው የፈለገችው ነገርን አምጥታ ለመስራት አይደለ እንዴ? መብቷ ነው። ህግ እኮ መብት ሰጥቷታል። ሀው የምትባለው ምን ቤት ነች እንደዚህ ቅጥል ለምትለው እንዴ? ኧረ የማይመጣ ጉድ የለም። እኔ ብቻ ልስራ፣ እኔ ብቻ ልብላ፣ እንደዛ ነው እኮ እንትን ያለባት። ደግሞ ነውር ነው አንድ ሰው ማለት ነው ይባል። እንዴት ነው እቃ እንጂ ካርጎ የሚመጣው? እንዴት ነው ሰው በካርጎ መጥቶ እንደዚህ አይነት ነገር የሚሰራው? በጣም ታሳፍራለች። እረ እንዴ ይህን ያክል እንደው ባለትዳር ነች፣ ህፃን ልጅ አይደለችም። ለምንድን ነው ራሷን እንደዚህ ህፃን ላይ ሰው ልጅ አንዳንድ ጊዜ ሰው ላይ ሚዲያ ላይ ሲወጣ ራሱን እንደ ትልቅ ሌላው እንደ ትንሽ የማይበት ምክንያት ነው የሚገርመኝ። እና አንዳንድ ጊዜ የምትናገሩትን ካፋችሁ የሚወጣውን ቃል እንደው እያስተዋላችሁ ብታወጡት በጣም ጥሩ ነው። እንዴ ትናንትና በጣም እኮ ወደ 11,000-12,000 ሰው ምናምን እኮ ነው ሀዋ ቤት እንኳ የነበረው ማለት ነው። በጣም ያሳዝናል። እንዴ በጣም ያሳዝናል። እንዴ ህግ ወጥቷል ይባላል። ለምን ህግ ከወጣ እንደዝም የሆኑትን ለምን እየያዙ ለምን አያስገባቸውም? በጣም ያሳፍራል። እንደኛ ምን አይነት ጊዜ ደረስን? እርስ በራስ እንደዚህ ሱብሃነከ ያ ረብ፣ ሱብሃነከ ያ ረብ። ስድብ እንዴ ስድብ እኮ በቃ እግር አወጣች ማለት ይቻላል እኮ አሁን። እንዴ በጣም 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 የሚያሳፍር ነገር ነው። እንዴ እንደው ከአሁን በላይ እኮ ሀዊን ብትሆን መጻን ልጅ አይደለችም፣ ሳሬን ብትሆን መጻን ልጅ አይደለችም። በጣም ያሳፍራል። የምትናገረው ከአንደበቷ የሚወጣው ቃል በሙሉ በጣም ነው የምታስጠላኝ። እኔ ሀዊ እኔ በጣም ታስጠላኛለች። እኔ በእውነት በጣም ነው የምታስጠላኝ በጣም ነው። አንዳንድ ጊዜ ጥሩ ነገርም እየተናገረችም ግን በቃ ሰው እንዲጠላት ለምን ታደርጋለች? በቃ ተጣሉ አይደለ? በውስጥ እኮ መጨረስ ነው ያለባቸው። ሚዲያ ላይ ወጥተው ለምንድን ነው ይሄን እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ ጥሩ አይመጣም፣ ነውር ነው፣ ይሄን ተባባሉ፣ ይሄን አወሩ። ጓደኛ ነበራችሁ፣ አብራችሁ በልታችሁ ጠጥታችኋል። ስትጣሉ ይሄ ሁሉ ጉድ እንደዚህ ነው፣ እንደዚህ አይነት ጉድ አለ፣ እንደዚህ አወጣለሁ። ምንድን ነው በቃ አንድ ሰው ተጣላችሁት አይደለ? በቃ ከተጣላችሁት ብሎግ የሚባል ነገር እኮ አለ። በብሎግ እኮ መሰነባበት ነው። ምን ሁሉ ስድብ አስፈለገ? ኧረ በጣም ያሳፍራል። ነውር ነው። በጣም ያሳፍራል። ነውር ነው። በጣም ሲበዛ ነውር ነው። በእውነት ነውር ነው። ይሄን ያክል ኧረ ያስጠላል እንዴ! አብሮ መብላት አብሮ መጠጣት ማለት እኮ ቀላል ነገር እኮ አይደለም። እንዳውም ያን ብዙ ጊዜ ነው አብራችሁ ቪዲዮ ስትሰሩ ምን ስትሉ አንድ ቀን እንኳ የተተዋወቀ ሰው አንድ ላይ አንድ ትሪ ላይ ከበላ አበቃ። አብሮ መብላት አብሮ መጠጣት ማለት ምን ማለት ነው? ነውር ነው። እኔ እኮ ስድቡ ከየት ነው የሚመጣው? ሁን እኮ ነው የሚለው ቻው የምትባለው እንደሆነ አንዳንድ ጊዜ በእውነት አንዳንድ ጊዜ አስተዳደግም ይወስናል ብዬ ነው የማስበው። በእውነት አስተዳደግ ይወስናል ብዬ ነው። እኔ ሀዊንም ለመውቀስ ብዬ አይደለም፣ ለሳራም ግዳፍ ለመቆም ብዬ አይደለም። ግን በእውነት ቢያንስ እንኳ ሻዊ ልጅ ናት እንበል። ልጅም ሳትሆን በቃ ሻዊ
ትንሽ ናት እንበል፣ ሳራ ትልቅ ናት እንበል። ትልቅ ሰው እንዴት አይከበርም? እች ልጅ ደግሞ ያገባች የወለደች ልጅ አላት፣ ሁላችንም እናውቃለን። እንዴት እርሜ እኮ ጸጋ ነው። አንድ ሰው እኮ በእርሜ እኮ አይሸማቀቅም፣ ነውር እኮ ነው። ለምን እንዴ? የፈለገችውን ማድረግ መብቷ ነው። የፈለገችውን እኛ ሀገር ላይ እኮ ነው እንጂ እንደዚህ አይነት ነገር ያልተለመደው ኢትዮጵያኖች ላይ ነው እንጂ። እስቲ የውጭ ዜጋዎቹ ነው ያቸው። ትልልቆቹ ሰዎች እኮ ትልልቅ ሰዎች እንኳ በብትር እየሄዱ እንኳ ራሳቸውን ጠብቀው በቃ እንደ ሕፃን ልጅ እኮ ነው የሚያደርጋቸው። እኛ ግን በቃ ሚዲያ ላይ አንድ ሰው ከወጣ እርሜሽን አትመስሊም ወይ? እርሜሽን እንደዚህ ነው። ለምን ሰውን ይሳቀቃል? ኧረ በጣም ያስጠላል። በጣም ነው የሚያስጠላው። አንዳንድ ጊዜ እንዲሁ የሚዲያ ባልመጣ ብዬ ነው የተመኘሁት። እና በተለይ የቲክቶክ የሚባል ነገር በጣም መጥፎ ነው። ሰው ሁሉ በጣም ነው ያባለገው። ስርዓት የሚባል ነገር ነው በቃ ከሰው ላይ ሙጥጥ አድርገው የወሰደው ይሄ ቲክቶክ የሚባል ነገር። እውነት እንደው በተዘጋ ምንድን ነው እርስ በራስ እንደዚህ መመቀኛኘት? ምቀኝነት እኮ በጣም መጥፎ ነው። በክርስቲያንም ቢሆንም ኃጢአት ነው፣ በእኛም ቢሆን ደግሞ ሐራም ነው። በተለይ በጓደኛ ላይ ምንድን ነው ይሄን ያክል? ኧረ እኔ በጣም ነው ያስጠላኝ። በዚህ ላይ እናትም አባትም ተሰርቦ ልጅም ተሰርቦ፣ አሁን ልጇን አሁን ምንም አታውቀውም እየሰደቧት ነው ያሉት። ምንም ከደሙ ነፃ የሆነችውን የሞተ ሰው በእነሱ ምክንያት ይሰደባል። አባትሽ እንደዚህ የአንቺ ቤተሰቦች እኮ የሞቱትን መሳደብ አያቅተኝም ያላለችው ጉድ የለም። ሱብሓነክ እኔ በጣም ነው አንዳንድ ጊዜ ራሴን ሳስበው ለምን ሰው ሆኜ ተፈጠርኩም የምልበት ጊዜ ነው። በእውነት ሰው መሆን በቃ እንደዚህ ከባድ ነው። ኧረ ደስ አይልም፣ በእውነት ደስ አይልም። ስድብ የሚባል ነገር በጣም እኔ ከስድብ ማለት ነው ብትር ነው የሚሻለኝ። እኔ መሳደብም አልችልበትምም። ብችልበትም ደግሞ እኔ ሰውን አልሳደብም። በቃ ሆነኝ አይደለ ያ ሰውዬ ሆን አይደለ ጓደኛዬን አልኩት አይደለ ያ ሰውዬ ጓደኛዬ ናት አልኩ፣ ብዙ ነገር አሳልፍኩ አይደለ። ከላስ ጠብ እኮ አንድ ሰው እኮ እንኳን ሰውና ጉልቻ ለጉልቻ እኮ ይጋጫል አይደለ እንዴ? ስለዚህ ተጣላችሁ አይደል? አበቃ። አንቺን ባለሽበት እኔም ባለሁበት። ምንድን ነው ይሄን ያክል ባሽሙር? ኧረ በጣም ያስጠላል። እና አስታርቋቸው፣ በእውነት አስታርቋቸው።